አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናሌ ቤተሰቦች እንደት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እስኪ ዛሬ ደግሞ እንግዲህ የተነፋነፍኩም ቢሆን ብቅ ብዬ ትንሽ አወራርቼ ልንጣ ብዬ ነው የመጣሁላችሁ። ትናንትና አልሰራሁም ቪዲዮ በጣም ስላመመኝ ማለት ነው፣ ስለዘጋገኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ ደግሞ ከቸከቸች ብዬላችኋለሁ። እንዴት መሰላችሁ? ሄሉና የቢኒ ጠብ ምን አይነት ነው? እንደው ዝም ብሎ እኔ እንጃ። እኔ እንደማስባችሁ አይደላችሁም። ግን የመጀመሪያ ስትገናኙ ያረጋችሁት ድርጊትና ያሁኑ በቃ ሰው በቃ ታሰኛላችሁ ማለት ነው። ወላሂ አሁን ለታ የቆብር ነበረ ቢል ከፍል ሂጄ ወላሂ የዛን እንኳን ገዝቼ ቆሎ ገዝቼ መጥቼ አልበላሁትም። ሸተተኝ ይዤው መጣ አልኳችሁ። ወላሂ ብሩን እንኳን ቤት ሰው ነበረች። ብሩን እንኳን የቁቡን ብር ሰው ውሰዱ ብዬ በጋላ ነው ጥያላችሁ መጣሁት ማለት ነው። ይዛታል ብዬ ፈርቼ ማለት ነው። ጉሮሮዬን ግን አስቀድሞ አረደኝ ማለት ነው። እና ስለዚህ ንቆሎ ላብላችሁ። አሁን ሁለተኛው ነገር ቢኒ ሄሉ ምን አይነት ፍቅር ነው ያላችሁ? ዝም ብሎ ጨዋታ ነው ወላ የምንድን ነው ፍቅራችሁ? እስኪ ንገሩኝ። ስትፈልጉ ታረቅን፣ ስትፈልጉ ተጣላን፣ ስትፈልጉ ተቧከስን፣ ስትፈልጉ ተናቀስን፣ ስትፈልጉ ተታረቅን። ረገዛ ይቅርባችሁ የኔ እናቶች። እንደዚህ እንደኔ ቀሳላ ዝም ብላችሁ ማፍጫጨት ሆናችሁ እንደዚህ እንደነሻ ትናንትና እህቱ ጋር እዚች አሳደጓት እህቱ ጋር እህቱ ነው የምትሏት። ያው እናንተ አላቀላችሁም። ዞሮ ዞሮ ከእሷ ጋር ራሳችሁ ቪዲዮውን ጀመራችሁ። ተሸሸሽ ተጠራሱ መተሻቀፍሽ እንዴት እችን አጫዋታ እሱ አልፈለግም ብሎ ሄደ። ጢባ ጢቦ ትጫወታላችሁ። ለቅ በሰው ላይ እንዴት ነው ቆሎ ብሎበት እንደኔ ማለት ነው። ቆሎ ለቀም ለቀም አካችሁ ብሉበት። ደግሞ ስለሆነ ቆሎ ሲይዝ እንደውም ስራ ሁሉ ነው የሚመጣው። ይሄን ጨርቅ ላጣጥፍ ተነስቼ አላጣጥፍኩት በኋላ ተኮሺ ለኔ ነው የሚመጣብኝ። ብልጣት ይጣቃ ከነፍጤ ጋር ነው ማለት ነው። ይቅርታ ወላሂ ሁለት ጊዜ ነው እንዴ ሞላው። ጨዋታሽ አላማረኝም ማለት ነው። ስትፈልጉ ትቧከሳላችሁ፣ ስትፈልጉ ተፋቀርን ትላላችሁ። ምን እንደሆነ ኢልማችሁ ሊገባኝ አልቻለም ማለት ነው። ለእኔ የእናንተ ፍቅርና ጠቡ ሊገባኝ አልቻለም ማለት ነው። ሰውዬ የለም አሁን ጮህ ብዬ ራውታቢ አለሁልሽና ጉክሰ ጉክሰ ብሏል ሰውዬው። እኔ እንዲሁ ተዘጋግቻለሁ። በምን አባቴ ነው የምጮኸው? ጮኸውም አጫጫኸውም የለኝም። ዝም በሉ እንግዲህ ስራዜ መጣል ፈልግም ያስለኛል። ደግሞ በዛ ላይ አሁን ደግሞ እጀላፍ ብሎ አፌ ውስጥ ቆሎ ከተቻለ ቆይቶ ያስለኛል። አይ ስለዚህ እህቶችዬ ለምትሰሩት ስራ ወላሂ በአሁኑ ሰዓት ላይ የሀገራችን መንግስት ታውቋል። ወላሂ ትልቅ እውቀት አሁን ይዟል። እንደዚህ ከሀገራችን ተህጓ የወጣ ነገር ሲሰሩ ያዝፍን እስር ቤት ክትት ወሰር ጎበስ ወላሂ አውቃለሁ። አሁን ወላሂ
አሁን በዩቱብ በቲክቶክ አዋርድ ላይ የመጡት ኦክሲጅን ከቷል። አሁንም ቡክ ትትሉ ይለቃቅምሻል። እያንዳንድሽ ብር የጣፈጠሽ ሁሉ ማለት ነው። ስለዚህ ተጠንቀቁ። እንደኔ ሽንት ቤትሽን ብትፈቀፍቂ መተሽ ይሻልሻል። የማትጠየቀው እንደዚህ እልቅ እዛ እንትን ይሄ የገባችሁ እየከፈላችሁ የምትዝናኑበት ቦታ ያምራል የምትባሉበት ቦታ እሱ ቦታ ክፍያው ጥሩ ነው። ለሱ ገቢው ግን ኢኮኖሚው ጥሩ ነው። እናንተ ደግሞ ሀገር ያኔ ምን ልበላችሁ ከስነ ስርዓት ውጭ የሚሰሩ ስራ ካለ ያለ ሀገራችን አግባብ የምሰሩ ስራ ካለ ማስወገዱ ጥሩ ነው። እኔም ደስ ይለኛል፣ ተመችቶኛል፣ ወላሂ ተመችቶኛል። እኔ ጎበዝ ለቀም እያደረገ እየጨመራችሁ ከዛ ታቆታላችሁ። ለካ ያጠፋ ነው ለምንድን ነው እያላችሁ ታቆታላችሁ ማለት ነው። አሁን ይቺ ራቁቷን የመጣች ሴትዮ ይቅርታ በይ ህዝቡን ብትባል እንኳን አልልም አለች። ኧረ ህዝብ ተቆጥቶብሻል ብትባል አረግ አለች። ቆይ አንቺ ምን አረግታ ያለሽ እኔ እረግልሻለሁ ብሎ መንግስት ወደ ማረፊያ ቦታ ከተቷት አለ። ትክክል ነው አይደለም? እዚህ ላይ እስቲ ኮመንት አኑሩ። አዎ ጎበዝ እንደዚህ ሀገራችን ያላደገችባትን ነገር ተሰራ ካያችሁ ወደ ማረፊያ ቦታ ይሄ ወላሂ አሁን ትክክለኛውን ስራ እየተሰራ ነው ያለው። ወላሂ አላስፈላጊ የሚሰራ ስራ አለ ወደ ማረፊያ ቦታ ትክክል ናቃችሁ ማረፊያ ቦታ ወደዛ ሸኘን። ከዛ ገንዘብም ይቀር ራቀትም መሄድ ይቀር የሴት ሞዴሊዝም መሄድ ይቀር ወንድ እንደ ወንድነቱ ሆኖ ይሄድ፣ ሴትም እንደ ሴትነቷ ቀሚሷን ለብሳ ትሄድ። ሁሉንም ነገር ያስተካክለዋል ማለት ነው። ገባችሁ? እንደዚህ ነው የሰው ልጅ ህይወት ማለት ነው። ለማንኛውም ላይክ፣ ሰብስክራይብ ያደርጋችሁ ግቡ። ሰምታችኋል። ለእንግዲያችሁ ትምህርት እየወሰዳችሁ ነው። ይሄ አየር ላይ ሆኖ ጠብ ያመጣልሽ አንድ። አሁን ደግሞ እነዚህ የቲክቶክ አዋርድ ብላችሁ ሁለት በቃ ትምህርት እየወሰዳችሁ ነው። አሁን አንድ የሰው ልጅ ሲማር ሀሁ ሄ ሀ ሄ ህ ሆ ብሏል። የፊደል የሚቆጥረው እንደዛ ነው። ቁርአንም ትቀራለች ባታ ሳጅም ሀዲያል ብሎ ነው። ስለዚህ ሁሉም ቦታ ቦታ አለው። የኔ ቆንጆዎች ስለዚህ ማረፊያ ቦታ አትሸኙ፣ በስነ ስርዓት ስሩ እላችኋለሁ። እንደዚች እንደኔ ቆላችሁን ቁጭ ቁጭ እንደው አበላሌን ብታዋት እኮ ቀርጭም እያደረኩ ትክክል ትክክሏን ነው የምናገረው። እኔ ቤሊ ብሏል። እውነቱን ነው። ለካ አንድ ዘመድ ነበረኝ ይሞት ይኑር አላውቅም። መላው ዓለም ውሸት ምን ያደርጋል? አንቺን ነን ያሰናለኝ ሳለምኩትና አለፍኩና ተዝፍጄ ማለት ነው ወይ አልኩት።
አቤት አብዬ አልኩት። አያውቀኝም ግን የማን መሆን የኔ ነግሬው ነው እንጂ ማለት ነው። አቤት አብዬ አልኩት። ኧረ እሱ የለበሽውን ቀሚስ ሰተር አድርጊው ይጥልሻል አለኝ። አባያውን እኮ ነው። ይሄን አለባበሳችሁን ራቅታችሁን አድርጋችሁ ምን እኮ እንዴት ጃኬት እንዴት ዛለ ስታይል ቤተሰቦች የተማሩ ናቸው ያወቁ ናቸው። እነሱን ታላሳይ ለብሻ አልመጣም እንዴ ነው ያወቅሽ ተማሪ አሁን እናትና አባትሽ እንደዛ ለብሰሽ ሂጂ ብለውሽ እንደሆነ እነሱን የምታሳከኝ ነው ማለት ነው እስር ቤት። በምትሰሩት ስራ ግን እናትና አባቶቻችሁን አልጨምሩ። እኔና እኔ ብቻ ነው ይበሉ። ይሄ አጫጭር ልብስ ምንቅርቅር ያለ ልብስ እየለበሳችሁ ሁላችሁም እኔ ሙስሊም ክርስቲያን እንትና ሱሪ ምናምን አይደለም። ወንድ የተፈቀደለትን ለብሶ መውጣት ማለት ነው። ሴቷም ደግሞ የተፈቀደላትን አሳስለ ሴት ልጅ እኔ ወደዚህ ሀገር ትመጣ እንደው ሀቂቀተን ነገራችሁ ተመቶ ወይ አንድ ወይ ሁለት ነበረችው አጭር ቀሚስ ወይ ሱሪ ለብሳ የምትታየው አዲስ አበባም ላይ። አሁን እኮ ጨርሶ ረአት መሄድ ሆነ እንደ ከብት ማለት ነው። እኔ ሞዴሊስት ነኝ፣ እኔ እንዲህ አለሁ ነኝ ዝራቸችም ትመጣ ነው። እኔ እንደዚህ ያለ ስታይል አለኝ። እኔ በምን ይወለ የተገዛ ልብስ ነው እያልሽ ስትበላቃቀጭ ይሄ የኔ ሀገር ስታይል ነው። ይሄ የኔን ሀገር ሁኔታ የሚገልጥ ነው። እኔ መቼም አባያ ናት የምገልጠኝ፣ አልዋሽም። አባያ እለብሳለሁ። ይሄ የሃይማኖቴም ነው። ሁለተኛም ደግሞ ሴት ልጅ ነኝ። ምን ነው ሸፈንፈል እራላ ጥራሄን ጣል ተረግ ያ ሰላም የሴት ወጋወግ ኤታባዙ ይሄ እንደው ወንዱ ሴት ሴቱ ወንዱ ነው የሚሄድበት። አረጋችሁት እኮ አሁን ጊዜያችን ተጠንቀቁ። አሁንም ማንኛውም ቢንዬ ደግሞ ቢንዬና ሄልዬ ተታረቁ። እናንተ ተታርቃችሁ ለሶሻል ሚዲያ ጠመኛ ናችሁ እያላችሁ አትንጡብን። ሸር እያረጋችሁ ገባ በሉ። ላይክ እያረጋችሁ 100 ሺህ አስገቡኝ። እንግዲህ ይሄው እየበላሁ ነው ቆሎ። አሁን እኔ ወላሂ ተመጣው ከገማኝ አልኳቸው። ወላሂ ገማኝ አይገልጸውም። በቃ ጉፋኑ ስለያዘኝ ማለት ነው። እንዳለ እስታመጣሁት ኪስ እስር አድርጌ ሌላ ኪስ አትዬ ውሽቅ ነው ያደረኩት ሌላ ውስጥ ማለት ነው። ዛሬ ገና ከፋኩት እና ላይክ እያደረጋችሁ ወገኖች ሼር ላይክ ሰብስክራይብ እያደረጋችሁ ገባ በሉ እና አላህ ብላችሁ አፍ በሉኝ። አላህ ብዬ አፍ ብያለሁ። ሄልና ፒን ደግሞ ለፈጣሪያችሁ ብላችሁ ቅር በሉኝ። እኔም ቅር ብያለሁ። እንዲሁም ፖሊሲያን ወገኖችም እንደዛው ቅር በሉኝ፣ ቅር ብያለሁ። ላይክ ሼር ሰብስክራይብ በማድረግ ገባ በሉ። አላህ ብዬ ወዳችኋለሁ ሁላችሁንም። አፍ በሉኝ፣ አፍ ብያለሁኝ። የቪዲዮ ነገር እኔ ቆይንት ቆረጥም እንዲያመልጥና እንዲያርቅብኝ አስቀድሜ ልናገር ብዬ ነው። ሸር በማድረግ ግቡ። ይህን ይመስላል ዛሬ የመጣሁበት እንደ ወገኖችዬ። እንግዲህ በሄድዬና በእንትና ነው። ሸር እያደረጋችሁት ላይክ አድርጉት። ወዳችኋለሁ ብያችኋለሁ። ቅመሞችዬ በሉ በእኔ ላይ ጥንዱ ቻው ልበላችሁና ታለቃለቀ ነው ሷ ጎበዝ መካነ ሰላም አጀልሽ ቻው እያልኩ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄን ቆሎ በላሁና እንዲያስለኝ ራሴን ማመመኝ ማለት ነው። እየቆረጠምኩኝ እንትን ተወራው ማለት ነው። እንዲያውም ቆስሏል።
በቁስል ላይ ቁስል አከልኩበት ማለት ነው። ወገኖችዬ እንግዲህ ለአላህ ብላችሁ አፍ በሉኝ። ለአላህ ብዬ አፍ ብያችኋለሁ። እንዲሁም ክርስቲያኑ ወገኖቼ ይቅር በሉኝ፣ ይቅር ብያችኋለሁ። ላይክ፣ ሸር፣ ሰብስክራይብ ካምፓኒውን ላይክ እያደረክ ሸርሸር እያደረክ እንግዲህ ወገባ በሉኝ በእኔ ላይ። አሰላም አሌይኩም ወረህመቱላሂ ወበረካቱ።